ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች እንደምንዋላችሁ የተለመደው አክብሮታዊ ሰላምታችን በማቅረብ ለሚያዝያ 10 ቀን 2018 ዓ.ም ለእናንተ ጆሮ የሚመጥኑ ያልናቸውን ሀገራዊና ከየክፍለ ዓለማቱ የተሰሙ አዳዲስ ክስተቶችን እናደርሳችኋለን። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በአዲስ አበባና በሸገር ከተማ ወጣቶች በሙዚቃ ማዳመጥ ብቻ ታፈሱ የሚለው ክስተት መነጋገሪያ ሆኗል። የብልጽግናው የደህንነትና ሌሎች የጸጥታ መዋቅሮችን ጥድፊያና ወከባ ውስጥ ስለከተተው የቴዲ አፍሮ ሙዚቃ ጉዳይ በዝርዝር ተመልክተነዋል። የሆርሙዝ ሰርጥ መከፈት የዓለምን ነዳጅ ገበያ እያናወጠ ነው እና በኔቶ ውስጥ የሚታየው ውስጣዊ ትርጉም አውሮፓን እያስጨነቀ ነው የሚሉት ዜናዎች በስፋት ተዳስሰዋል። ኔቶም የመፍረስ አደጋ ተደቅኖበታል። ዛሬ የምንመለከተው ዜና ቀላል አይደለም። ከአንድ በኩል የውስጥ ውጥረት፣ ከሌላ በኩል ዓለም አቀፍ የኃይል ጨዋታ እየተጋጨ ነው። በኢራንና ዩናይትድ ስቴትስ መካከል ያለው ግጭት የነዳጅ ዋጋን ሲነካ፣ የዶናልድ ትራምፕ አዲስ መግለጫ ደግሞ የአውሮፓን ደህንነት ስርዓት በጥያቄ ላይ አስቀምጦታል። እነዚህ ሁሉ ክስተቶች በአንድ ጊዜ መከሰታቸው አንድ ትልቅ ጥያቄ ያስነሳል። ዓለም ወደ አዲስ የፖለቲካና ኢኮኖሚ ማዕበል እየገባች ነውን? ከአዲስ አበባ እስከ ሆርሙዝ፣ ከዋሽንግተን እስከ ሞስኮ ዛሬ ያሉ ዜናዎች የነገውን ዓለም ሊወስኑ ይችላሉ። በዚህ ጉዳይ ሰፋ ያሉ ዜና ትንታኔዎችን ከጣና ዴይሊ ጋር ስትቆዩ ታደምጣላችሁ። በድጋሚ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በአዲስ አበባና ሸገር ከተማ በርካታ ወጣቶች ታፈሱ። ምክንያቱ ደግሞ ሙዚቃ ሲያዳምጡ ተገኝተው ነው። የቴዲ አፍሮ ሙዚቃ ከወጣ በኋላ በ4 ኪሎ ቤተ መንግስት የተነሳው የድንጋጤ ረደ መሬት የደህንነት ክንፉን ሲያራውጠው ውሎ አድሯል። ሰሞኑን በአዲስ አበባና በሸገር ከተሞች እየተፈጸመ ያለው አፈሳና ወከባ የኢትዮጵያን የፖለቲካ ምህዳር አስገራሚና አሳዛኝ ገጽታ ፍንትው አድርጎ እያሳየ ይገኛል። ከትናንት በስቲያ ሚያዝያ 8 ቀን 2018 ዓ.ም ጀምሮ በርካታ ታዳጊዎችና ወጣቶች በመንግስት የጸጥታ ኃይሎች እየታፈሱ ወደ ተለያዩ እስር ቤቶች ተወስደዋል። ለዚህ ሁሉ አፈሳና እስር በምክንያትነት የቀረበው የህግ ጥሰት፣ የሀገር ክህደት ወይም የትጥቅ አመጽ ሳይሆን የድምፃዊ ቴዎድሮስ ካሳሁንን ቴዲ አፍሮ አዲስ የሙዚቃ ስራ ሲያዳምጡ ተገኝተዋል የሚል ነው። አንድ የሙዚቃ ዜማ እንዴት ሙሉ የመንግስት ማሽነሪንና የደህንነት መዋቅርን ሊያረደው ቻለ? ይህ ጥያቄ ብዙዎች የመወያያ አጀንዳ ሆኗል። የቴዲ አፍሮ አዲስ ስራ መውጣቱን ተከትሎ በ4 ኪሎ ቤተ መንግስት የተፈጠረው ድንጋጤ ቀላል አልነበረም። ይህ ፍርሃት የወለደው የድንጋጤ ረደ መሬት መላውን የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፌዴራልና የአዲስ አበባ ፖሊስ አባላትን ያለ እረፍት ሲያራውጣቸው ውሏል። መንግስት የሙዚቃውን ስራ ለአመፅ መቀስቀሻነት ሊውል ይችላል በሚል ሰበብ ሰላማዊ ዜጎችን በጅምላ እያሰረ ይገኛል። ይህ አይነቱ እርምጃ የገዢው ፓርቲ የፖለቲካ ስነ ልቦና ምን ያህል እንደተሰበረና በመደናገጥ ውስጥ እንዳለ በግልጽ የሚያሳይ ነው። ሙዚቃ በማድመጥ ብቻ ወጣቶችን ማሰር በህዝቡ ዘንድ ከፍተኛ ትዝብትን፣ ቁጣንና መገረምን ፈጥሯል። ይህ የመንግስት ተግባር በዜጎች ዘንድ ክፉኛ የተጠላና የተወገዘ ሆኗል። የከተማ ነዋሪዎችና ታዛቢዎች ይህንን አፈሳ ዘመኑን የማይዋጅ አሳፋሪና አምባገነናዊ ሲሉ እየገለጹት ነው። መንግስት አንድን የጥበብ ስራ እንደ ብሔራዊ የጸጥታ ስጋት ቆጥሮ ዜጎች ላይ ዘመቻ መክፈቱ ከህዝብ ልብ ውስጥ ምን ያህል እንደወጣና የህዝብን አመኔታ እንዳጣ የሚያሳይ ትልቅ ማሳያ ነው። ዜጎች የሚወዱትን የጥበብ ስራ የማዳመጥና ሐሳብን የመግለጽ ህገ መንግስታዊ መብታቸው በጠራራ ፀሐይ በደህንነት ኃይሎች እየተረገጠ ይገኛል። ጎዳና ላይ፣ ካፌ ውስጥና በመኖሪያ መንደሮች ሳይቀር አሰሳ በማድረግ ወጣቶችን ማዋከብ ህዝቡን ለመንግስት የበለጠ ባዕድ እያደረገው መጥቷል። የብልጽግናው መንግስት አሁን እየሄደበት ያለው መንገድ የቆሰለና የፈራ ኃይል የሚያደርገውን አይነት የጭፍን እርምጃ ነው። የሰዎችን ልብ በዜማና በግጥም የሚያነቃቃን የጥበብ ስራ ወጣቶችን በግፍ በማሰርና በማስፈራራት ለማሸነፍ መሞከር ከንቱ ልፋት ነው። ህዝቡ ጥበብ በጠመንጃ አትታፈንም የሚለውን እውነት በሚገባ ተረድቷል። ይህ በአዲስ አበባና በሸገር ከተሞች ሙዚቃን ምክንያት በማድረግ እየተፈጸመ ያለው ወከባ የፖለቲካ ስርዓቱ ያለበትን የፍርሃት ደረጃ ከማጋለጥ ባለፈ የሚያመጣው አንዳችን መፍትሄ የለም። መንግስት ከዚህ አይነት አፈናና መደናገጥ ወጥቶ ዜጎች በነጻነት የሚኖሩባትን አገር ለመገንባት ካልሰራ የህዝቡን ጥላቻ ከማባባስ ውጪ ስልጣኑን በእስር ቤቶች ብዛት ሊያጸና አይችልም። አሁንም ቢሆን የህዝብ ጥያቄዎች የሚመለሱት በማዳመጥ እንጂ የሚያዳምጡትን በማሰር አይደለም ሲሉ ነዋሪዎቹ ገልጸዋል። የሆርሙዝ የውሸት ሰላም ወይስ የከፋ ማዕበል ዋዜማ? እስራኤልና ሊባኖስ የ10 ቀናት የተኩስ አቁም ስምምነት ማድረጋቸውን ተከትሎ የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ የሆርሙዝ ሰርጥ ሙሉ ለሙሉ መከፈቱን ይፋ አድርገዋል።
ኢራን ሰርጡን ለሁሉም የንግድ መርከቦች ክፍት ማድረጓን ስታስታውቅ ይህ አጋጣሚ በዓለም ገበያ ላይ የነዳጅ ዋጋን በአንዴ ከ9% በላይ እንዲቀንስ አድርጎታል። በየቀኑ ከ20 በመቶ በላይ የዓለማችን የነዳጅ አቅርቦት የሚያልፍበት ይህ ስትራቴጂካዊ የውሃ አካል ለጊዜውም ቢሆን ከውጥረት ነጻ የሆነ ይመስላል። ይህን የኢራን እርምጃ ተከትሎ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በትሩ ሶሻል ማህበራዊ ትስስር ገጻቸው ላይ ለኢራን ምስጋናቸውን አቅርበዋል። ሆኖም ግን አሜሪካ ዝም ብላ አልተቀመጠችም። ፕሬዚዳንቱ አክለውም ከኢራን ጋር ያለው ጉዳይ 100% እስኪያበቃና የመጨረሻ ስምምነት ላይ እስኪደረስ ድረስ አሜሪካ በኢራን መርከቦችና ወደቦች ላይ የጣለችው የባህር ላይ እገዳ ሙሉ በሙሉ ተግባራዊ ሆኖ እንደሚቀጥል አስረግጠው ገልጸዋል። ኢራን የሆርሙዝ ሰርጥን መክፈቷን ተከትሎ መርከቦች በስፍራው ለማለፍ 3 ጥብቅ ቅድመ ሁኔታዎችን ማስቀመጧን የሀገሪቱ መንግስት የዜና ምንጭ የሆነው ታስኒም ኒውስ ዘግቧል። በሆርሙዝ የሚያልፉ መርከቦች የንግድ አገልግሎት የሚሰጡ ብቻ መሆን እንዳለባቸውና ወታደራዊ መርከቦች የአሜሪካም ሆነ የሌላ ሀገር ማለፍ እንደማይችሉ መርከቦች የኢራን ወደብና የባህር ላይ ባለስልጣናት ባስቀመጡትና በተፈቀደው ደህንነቱ የተረጋገጠ የባህር ላይ መስመር ብቻ ማለፍ አለባቸው። ማንኛውም መርከብ ሲያልፍ ከኢራን እስላማዊ አብዮታዊ ዘብ የባህር ኃይል ጋር የመተባበርና ፍቃድ የማግኘት ግዴታ አለበት። ይህ በእንዲህ እንዳለ ውጥረቱ አሁንም እንደጋመ ነው። የኢራን ባለስልጣናት አሜሪካ በኢራን ወደቦች ላይ የጣለችውን እገዳ በተመሳሳይ የምትቀጥል ከሆነ ወሽመጡን በማንኛውም ጊዜ ዳግም ሊዘጉት እንደሚችሉ ጠንካራ ማስጠንቀቂያ ሰጥተዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በሰጡት አጸፋዊ ምላሽ ከኢራን ጋር በሚደረገው ድርድር አጥጋቢ ስምምነት ላይ ካልተደረሰ አሁን ያለውን የተኩስ አቁም ስምምነት ላያራዝሙ እንደሚችሉ ገልጸዋል። አሁን የዓለም አይን ወደ ኤሽያ አህጉር አቅንቷል። በአሜሪካና በኢራን መካከል የሚደረገው ወሳኝና አዲስ የሰላም ንግግር በቀጣዩ ሰኞ በፓኪስታን ዋና ከተማ ኢስላማባድ እንደሚካሄድ ተዘግቧል። የሁለቱ ሀገራት ልዑካን በፓኪስታን የሚያደርጉት ይህ ድርድር የሆርሙዝን ዕጣ ፈንታ ብቻ ሳይሆን የመላው ዓለምን የኢኮኖሚና የደህንነት ሚዛን የሚወስን ይሆናል። ወደ አድማጮቻችን አሁን ያለንበት የ2018 ዓ.ም የጂኦፖለቲካዊ ትኩሳት እጅግ አሳሳቢ ነው። የሆርሙዝ ሰርጥ ዛሬ ክፍት ቢመስልም ከስር የሚንተከተከው የአሜሪካና የኢራን የፍላጎት ግጭት በማንኛውም ሰከንድ ፈንድቶ ዓለምን ወደ አስከፊ የኢኮኖሚና የጦርነት አዘቅት ሊከታት ይችላል። ስጋቱ አሁንም ከባድና ልብ አንጠልጣይ ነው። ቀጣዩ ሰኞ በፓኪስታን የሚወሰነው ውሳኔ የሁላችንንም የነገ ዕጣ ፈንታ የሚወስን ይሆናል። እኛም ይህንን የዓለም አቀፍ የቼዝ ጨዋታ በቅርበት እየተከታተልን መረጃዎችን ወደ እናንተ ማድረሳችን እንቀጥላለን። የኔቶ መፈራረስ ዋዜማ፣ የትራምፕ ቁጣና የአውሮፓውያን አመፅ። ዛሬ ዓለምን እያስጨነቀ ያለው ትልቁ ጥያቄ የምዕራባውያኑ የደህንነት ጋሻ የሆነው ኔቶ ሊበተን ነው ወይ የሚለው ሆኗል። ፕሬዚዳንት ዶናልድ ትራምፕ ዋሽንግተንን ብቻ ሳይሆን መላውን አውሮፓ ያናወጠ እጅግ ጠንከር ያለና ያልተጠበቀ መግለጫ ሰጥተዋል። ከእንግዲህ ኔቶ አያስፈልገንም ብለዋል። ይህ ለ70 ዓመታት የቆየውን የዓለም የደህንነት መዋቅር ገደል የሚከት ንግግር በዝርዝር እንመለከተዋለን። ፕሬዚዳንት ዶናልድ ትራምፕ በቅርቡ በሰጡ ጋዜጣዊ መግለጫና በትሩዝ ሶሻል ገጻቸው ባስተላለፉት መልእክት አሜሪካ ለኔቶ የምታዋጣው ከፍተኛ ወጪና የምትሸከመው የጥበቃ ኃላፊነት ይበቃታል የሚል ይዘት ያለው ጠንከር ያለ መግለጫ ሰጥተዋል። አሜሪካን ቀዳሚ ማድረግ አሜሪካ ፈርስት በሚለው መርሃቸው የሚታወቁት ትራምፕ የአውሮፓ ሀገራት ለገዛ ደህንነታቸው በቂ በጀት ሳይመድቡ በአሜሪካ ትከሻ ላይ መላከካቸው ማክተም አለበት ሲሉ በቁጣ ገልጸዋል። ይህ ኔቶ አያስፈልገንም የሚለው አቋማቸው ድርጅቱ በታሪኩ አይቶት የማያውቀው ታላቅ የህልውና አደጋ ውስጥ እንዲወድቅ አድርጎታል። የፕሬዝዳንት ትራምፕን እንቅስቃሴ ተከትሎ አውሮፓውያን በከፍተኛ ድንጋጤና ተቃውሞ ተነስተዋል። በተለይም የኔቶ ግንባር ቀደም አባላት የሆኑት ፈረንሳይ፣ ጀርመን፣ ጣሊያንና እንግሊዝ የአሜሪካን እርምጃ በጽኑ በመቃወም ግንባር ቀደም ሆነው ወጥተዋል። ፈረንሳይና ጀርመን የአውሮፓን ራሱን የቻለ የመከላከያ ኃይል ለማጠናከር መነሳታቸውና የአሜሪካን ብቸኛ ውሳኔ ሰጭነት መተቸታቸው፣ እንግሊዝና ጣሊያን ይህ እርምጃ ለሩሲያ የተመቸ ሜዳ ይፈጥራል በሚል ዋሽንግተን ላይ ዲፕሎማሲያዊ ጫና ማሳረፋቸው ትራምፕን ክፉኛ አስቆጥቷቸዋል። መረጃዎች እንደሚያመላክቱት እነዚህ አራት የአውሮፓ መሪዎች በጋራ በወሰዱት የዲፕሎማሲያዊ ተቃውሞ ምክንያት ፕሬዚዳንት ትራምፕ በከፍተኛ ሁኔታ ተናደዋል። ትራምፕ እኛ በቢሊዮን የሚቆጠር ዶላር እያፈሰስን ስንጠብቃቸው እነሱ እኛን ለመቃወም መሰለፋቸው ክደት ነው የሚል ይዘት ያለው ምሬታቸውን ለቅርብ አማካሪዎቻቸው መናገራቸው ተሰምቷል። ይህ በትራምፕና በአውሮፓ መሪዎች መካከል የተፈጠረው መካረር ድርጅቱ ወደ መፍረስ ሊያመራ ይችላል
የሚል ስጋት እንዲነግስ አድርጓል። አድማጮቻችን የ2018 ዓመተ ምህረት የጂኦፖለቲካ ትኩሳት ጣሪያ ነክቷል። በአትላንቲክ ውቅያኖስ ማዶ ያሉት ወዳጆች ዛሬ ፊታቸውን ተለዋውጠዋል። ይህ ኔቶ አያስፈልገንም የሚለው ንግግር በወረቀት ላይ ብቻ የሚቀር ነው ወይስ አሜሪካ ኔቶን ጥላ ትወጣለች? ስጋቱ እጅግ ከባድና ልብ አንጠልጣይ ነው። ይህ ፍንጣቄ በዓለም አቀፍ ደረጃ የሚፈጥረው መናጋት በቀላሉ የሚታይ አይደለም። የነዳጅ ፖለቲካና የዋሽንግተን ሞስኮ የቆመ ፍጥጫ የዓለምን የኢኮኖሚ የፖለቲካ ማዕዘናት ወደሚያናውጠው የዋሽንግተንና የሞስኮ ስውር የዲፕሎማሲ ጨዋታ እንወስዳችኋለን። አሜሪካ በአንድ በኩል ማዕቀብ እያጠናከረች፣ በሌላ በኩል ደግሞ ለሩሲያ ነዳጅ የመተንፈሻ ቀዳዳ ስትከፍት ይታያል። ይህ እርምጃ ሰብአዊነት ነው ወይስ የስትራቴጂ ግዴታ? የአሜሪካው የግምጃ ቤት ሚኒስተር ባወጣው አስገራሚ መግለጫ ቀደም ሲል የታገደው የሩሲያ ነዳጅ በባህር ላይ ለጊዜው እንዲሸጥ የሚፈቅደውን ልዩ ፈቃድ ዳግም ማደሱን ይፋ አድርጓል። ይህ ውሳኔ በዩክሬን ጦርነት ምክንያት ሞስኮ ላይ የተጣለው ብርቱ ማዕቀብ በቆመበትና በሁለቱ ሀያላን መካከል ያለው ወታደራዊ ፍጥጫ በከረረበት ወቅት መምጣቱ ጉዳዩን አነጋጋሪ ያደርገዋል። ከጂኦፖለቲካ አሰላለፍ አንጻር ሲታይ ዋሽንግተን ይህ እርምጃ ለመውሰድ የተገደደችው ሩሲያን ወዳጅ ለማድረግ ሳይሆን የዓለምን የነዳጅ ገበያ ውጥረት ለማርገብ እንደሆነ ይገመታል። የሆርሙዝ ሰርጥ አለመረጋጋት ባለበትና የነዳጅ ዋጋ በናረበት በዚህ ወቅት የሩሲያ ነዳጅ ሙሉ በሙሉ ከገበያ መውጣት የአሜሪካና የአውሮፓን ኢኮኖሚ ለከፋ ቀውስ ሊዳርግ እንደሚችል ስጋት አለ። በመሆኑም ይህ ልዩ ፈቃድ አሜሪካ በሩሲያ ላይ የያዘችውን የጠመንጃ አፈሙዝ ሳታወርድ በጎንዮሽ ግን የራሷን የኢኮኖሚ ደህንነት ለመጠበቅ የወሰደችው ስልታዊ እርምጃ ተደርጎ ይወሰዳል። ይሁን እንጂ ይህ ፈቃድ መሰጠቱ በሁለቱ ሀገራት መካከል ያለውን ፍጥጫ አያበርደውም። ይልቁንም ሩሲያ ይህን አጋጣሚ ተጠቅማ የውጭ ምንዛሬ ማግኛ መንገዶቿን ለማስፋት ስትሞክር፣ አሜሪካ ደግሞ በሌላ በኩል የቴክኖሎጂና የፋይናንስ ማዕቀቦቿን ይበልጥ እያጠባበቀች ትገኛለች። ሞስኮ ይህንን የነዳጅ ፈቃድ እንደ ድክመት ምልክት ልታየው ብትችልም ዋሽንግተን ግን ገበያውን ለመቆጣጠር እንጂ ለሩሲያ የታጠፈ እጅ የለኝም የሚል መልእክት እያስተላለፈች ነው። አድማጮቻችን፣ ስጋቱ አሁንም እጅግ ከባድ ነው። በአንድ በኩል በባህር ላይ የሚንሳፈፍ የሩሲያ የነዳጅ ጫኝ መርከቦች የአሜሪካን ልዩ ፈቃድ ይዘው ጉዟቸውን ሲቀጥሉ፣ በሌላ በኩል ደግሞ የሁለቱ ሀገራት የጦር መሳሪያዎች እርስ በርስ ተደጋግነው ይገኛሉ። ይህ የ2018 ዓመተ ምህረት የጂኦፖለቲካ ፍጥጫ ዓለም በነዳጅ ዋጋና በጦርነት ስጋት መካከል ቆማ የምትወዛወዝበት ልብ አንጠልጣይ ወቅት ሆኗል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን በዚህ ተጠናቀቀ። በሌሎች የዜናና ፕሮግራሞች እስከምንገናኝ ተሰናበትናችሁ። ጤና ይስጥልን።